አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ በአዲስ ቪዲዮ ከተከብያለሁኝ። ምሳሌ ክፍል 16 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ እስቲ ዝም በሉ አባታችሁ ናችሁበት እያለ ስትላችሁ እኔ አልጻፍኩበትም። እማዬ የተጻፈበትን ሰዓት ማየት ትችያለሽ። አሁን ማየት ትችያለሽ። በጣም አስመሳይ ነህ አንተ ደግሞ አንተ ብሎ አንቺ ልጅ ስነ ስርዓት ያለሽ ንግግርሽ ለከቴ ነው። የኔ ፍቅር የኔ ማር ብታያቸው እኮ መታ ላይ እዛ ክፍል ገብተው ይጫወቱልሻል እማዬ እያለች ቆይ አንቺ ስለምንድን ነው የምታወሪው? ውሸቴን እንደሆነ እስቲ ክፈሽና እንየው እማዬ። ያልኩት ነገር ውሸት ከሆነ በቃ ትገልኛለሽ። እስኪ የሚገል ግድል ያርግሽና አሁን ዝም በሉ እስኪ ናታን ቁጭ በሉ እስቲ ዝም በሉ አባታችሁ እንደሰማ አንተም ተው ውሃን አስከፍታታለሁ እያለች ስትል ነበር። እናቴቱ ታውታይ በማለት ድርቅ ብላ ሞተች። እሱም እኔን ስሚኝ ይችኛቱም እኔን ስሚኝ። ናታን ምንድነው እየተፈጠረ ያለው? አብዬን የምታወራው እውነት ነው? እማዬ የምታወራው ነገር ትክክል አይደለም። ሲጀመር የምታወራው ትክክል አይደለም፣ የውሸት ነው። አንድ ከሚጠበቅ ሰው የምታወራው ወሬ አንድ አይደለም እያለ ናታን ምን ነገራት። ውሃ ገብታ እንግዲህ ከናታን ዶርም ገብታ መጽሐፉን እያስተካከለ ነበር። እይልኝ እስኪ ለምንድን ነው የሚያስጠላ? ያስጠላል አይደለ እያለ ስትላተኝ ለምን አንሰርቀው ናታን እያለ ስትላት ተከላስተኝ ምንድን እንስረቀው? መጽሐፍ እንስረቀው፣ በቃ መጽሐፍ እንስረቀው። ወይኔ መጽሐፍ ያማ ይቆጣን የለም እንዴ አንቺ እሱን ሰርቀሽው አይደል እንዴ? አይ ብላ ዳጣም ደግሞ ስታገኘው አፋጠጠቻት። አሁን ዝም አንቺ ጉደኛ፣ ይሄ ጉድሽ ሳይወጣማ ይችን ስልክ አታገኘትም። አሁን ችግር እየፈጠርሽ ነው። ስልኬን ስጪ። ትሰሚኛለሽ? አባዬና እማዬ ፊት ጨዋ ትጫወቻለሽ። ብቻሽን ስትሆኚ ትጸጸፊያለሽ። አሁን እየጠየኩሽ ያለው ስልኬን ነው። ትሰሚኛለሽ? ይሄን ጉድሽን አባዬና ወይም እማዬ ሳያውቁት ይሄን ስልክ አልሰጥሽም። ችግር እየፈጠርሽ ነው እንጂ ከመሃል ላይ ውሃ ነበረች እና ልትደባደቡ ነው። ችግርሽ እየፈጠርሽ ነው አንቺ ብላ ስታፋጥጣት ጓደኛም ትክክል ያየቻት ነበር። ከዛ እጇን ያዝተደረጋት እዛ ወሽዳ ድፍት ታረገች። መጀመሪያ ነገርሽ ነበር ከዚህ በፊት ከኔ ጋር አትሳፈጭ ብዬሽ ነበር እያለ ስትል ደነገጡ እነ ውሃ። ከዛ ወሽዳ ካልጋው ላይ ታስተኛት ረግጥ አርጋ ወደዛ ወስድ ዳርገይና ሄደ። እማትረባች ሰይጣን እንዲያለች አልጋው ላይ ውዝፍ አርጋት ነው ሄደችው። ዳጣ ግን በጣም ኃይለኛ ናት። አይዞሽ እሺ አቤልዬ ምንድን ነው ያልሽው አንቺ? ምንድን ነው ያልሽው ብላ ደግሞ አፋጠጠችና በጥፊ ጮህ አረገቻት። ከዛ ጠጉሯን ያዘረገች ውሃ ልቀቂኝ ብላ ጠጉሯን ግጥም አርጋስተ ውሃ ልቀቂኝ አልኩሽ አይደል እንዴ ልቀቂያት ውሃ እያለች ስትል በመሀል እያገላገያቸው እያለ እዩ ክፈችና እዩ እማዬ ክፈችና እዩ ስልኳን እዩ ሲጀመር ካንተ ጋር ናታ ምንም አላወራንም ብላ ስታፋጠጣት ፍጥጥ ታያለች። አይ ለምን ትከፍቻለሽ? ሲጀመር ያወራነው ነገር የለም እኮ ምንም ከሌለው ክፈችና እንየው። ይከፈት ካዳ እንዴ ታካብጃለሽ ብላ መጨረሻ ላይ ስትሰጣት ድንግጥ አለች። ስታየው ናታን ይጻፈዋል መሰለኝ። የት አለ ብላ ስታፈጣት እንግዲህ በጣም እፈራለች። እዛው ስትነካካ ማጣች። እንዴት ብላ እማዬ አጥፍታው ነው እማዬ አውቅታ ነው እራሷ ናት ያጠፋችው። አይ እንግዲህ አትጫጩብኝ። አባባታችሁ ጉዞ ስላላሰረበት የተኛበት። አሁን ሁላችሁ መክላክሳችሁ ግቡልኝ፣ ቀጥታ ፍዱልኝ ብላ ስትላቸው በመሃል ላይ የምታወራው ቅብጥርጥር ሲልባት ውሸቷን መሆኗን አመነች። ናታም ትክክል አያት። ዳጣም እንደዚህ ሄዶ ወደዛ ብላ ግፍተር አድርጋ አባራ እሷ ቁጭ ላለች። ብላ ደከማት። እሷ አንቺን ችነሽ አንተን ተነህ እየተባባሉ 7 ሰዓት በረራ አለብኝ አልልክም ነበር እንዴ? ተነስ እንጂ ጉድ አልሆንኩም ማርቴ። ምንድነው ተሰረዘ እንዴ? በረራውም እኮ ተራዝሟል አሉ እና ትኬቱም በአንድ ላይ አብሮ ተራዝሟል። እሺ ማርታዬ ወይ በቃ ረበሽኩ፣ ለበጎ ይሆናል። ችግር የለውም ማርቴ። እኔማ ልጆቹ ጋር አወዝውላለሁ ብዬ ነበር
ማለቴ አንቺም ስራ ሳትሄጂ ጋር ትዋልሽ ብዬ ነበር። ከትከትላ ሳቀችና እንዴት ብትይ እነሱ አንተን ሲያዩ በደቂቃ ጨዋ ይሆናሉ። አንተ ስትወጣ ቤቱን ያያይዙታል። እሳት ነው የሚሆኑ መስሎሽ ነው ማርትዬ። እንዳልሽው በየቀኑ የሚፈጠሩ ጸብ ላይ ላያሳስበኝ ይችላል። አባት ስትሆኝ እኮ ስለ ልጆች ብቻ ያለም ያሳስብ ነገር ግን ጥሩ ልጅና የተስተካከለ ልጅ ህይወት እንዲኖራቸው ነው የምፈልግ። እኔ ስለ ወደፊት ህይወታቸው አላስብም። ታስቢያለሽ፣ ግን ከዚህ በላይ የበለጠ የሚያሳስብሽ ደግሞ የለም። ይሄ ደግሞ የእናትነት ባህሪ ነው። ምን በሉ፣ ምን ጠጡ፣ ምን ለበሱ፣ እሱ ነው ላንቺ የሚያስጨንቅሽ። ለዛ ነው የሚያሳብዱኝ የምትይ። ትናንትና ማታ ደግሞ ያው መንገደኛ ነህ ብዬ ነው እንዳረብሽ ብዬ ነው እንጂ ማታ ደግሞ ግራ አጋቡኝ እኮ። ማንኛዎቹ ናቸው ግራ ያጋቡሽ? በቃ ይቺ እያለች ዳጣ ልትልም ናታም እንግዲህ ከክላስ ሆኖ ስልኩን ቁጭ አድርጎ እያሰበ ነበር። ማታ ያጉር ተጋልጦ ቢሆን ኑሮ ምናልባት እዚህ ቤት ቆይታ የመጨረሻ ይሆን ነበረ። ግን እሷ እንደዛ አድርጋ የሰራሽው ምን ሆና ነው? እማዬና አባዬ አይወቁት እንጂ አብዬ ለዳጣ ያለኝን ስሜት አይታለች። ዳጣ ቴክስቱን ስታጠፍቶ ማያቱ ይቀራል። አዎ አይታው ነው የሚሆነው። እንዴት ነው ዳጣ አብዬንም አውቀዋል። እንግዲህ የዳጣን ስሜት እንዴት ነው ማየው? በማለዳ ከዚህ ቤት ወጥቼ መሄድ ላይ ያለብኝ እያለ ራሱን ብቻውን ከተኛበት እያወጋ ነበረ። ምክንያቱም አቤል ስታጋለጣቸው ባታጠፋው ከዚህ ቤት የመቆየቴ በጣም ያነሰ ነበር እያለ እንቅልፍ ራሱ እስከሚነሳ። በነገራችን ላይ ከዚህ ሁኔ እየሰማቸው ነበር። ያወራነውን ሰምተሃል? ያወራችሁትን አልሰማሁትም፣ ግን ስትጨቃጨቁ ሰምቻችኋለሁ። ጉዳዩ ከዛው ጨርሼ ትመጣላችሁ ብዬ ነበር። አቤልን ለይቼ አላውቅም፣ ግን ናታና ዳጣ እንዴ ይቺ ልጅ ደግሞ አልተውቻትም። እንደሱ እኮ አይደለም ዳኒ፣ አሁን እኮ ተስማሙ። ግን አቤል ያየችውን ነገር እኔም ቢሆን እጠራጠራለሁ። ምንድን ነው የምትጠረጥሪው? ቆይ ማን ነው የምትጠረጥሪው? ደሬ እንዳትቆጣኝ። ግን ማኖር ሲሆን በግልጽነት ማውራት አለብን። ልጆቻችንን ደግሞ ማዳን አለብን። ምንድነው ማርቲ ብሎ ሲላተኝ፣ አይ አቢኬል ዳጣና ማቲ የሆነ ነገር ጀምረዋል እያለች ነው። የሆነ ነገር ማለት ምን ማለት ነው? አለ አይደለ ወጣቶች አይደለ ፍቅር ቢጤ እንደሆነ ይኸውልሽ፣ እሷን ልጅ ያስረሳልሽ ወይ አማኑኤል ወይ ጸበል ውሰጃት። በአሁኑ ግን ከመሬት ተነስተ አይመስለኝም። የሆነ ነገር ያየችው ነገር አለ። አንቺ ያየሽው ነገር ካለ ንገሪ። በአይኔ እኔ ምንም ነገር ያየሁት ነገር የለም፣ ግን ሁኔታቸው ደስ አላለኝም። በአይንሽ ካላየሽው ዝም በይ። አብዬን እንደዛ አድርግ። ቤታችን የሌለ ጸባይ ነው ያመጣችው። አዎ አንተ ደግሞ ሁልጊዜ መዘግየት። የሰው ልጅ ቤት ድረስ የሆነ ነገር ቢፈጠር ደስ አይለን። ማን ነው ዳጣስ ናታንስ? ምንም ነገር አይፈጠርም። እኔ ሁለቱም ልጆች ናቸው። ያንተ መንገር አይጠበቅብኝም፣ መጠቆም ብቻ ነው። ሌላውን ራስህ አንተ ተከታተል። ቆይ ከመጣ ጊዜ ግን አብዬና እናገናኛችሁ ስታያን ነበር። አሁን ምን ተፈጠረ? ያ እውነት ቢሆን አንተ ደስ አይልህም? እስኪ አትዋሽ። ልጅ እኮ ጥሩ ባል እንዲኖራት ትፈልጋለሁ፣ ግን ይሄን የሚሆነው በስነ ስርዓትና በፍቃድ ነው። ከዚህ በፊትም ደግሞ እንዳትነቂያት ብያለሁ፣ እንዳትገፋፊያት ብዬሻለሁ። እኔ አሁንም አልገፋፋዋትም፣ ግን አሁንም ሁለቱንም ልል አድርገን ደግሰን ድረናቸው ልጆቻችንን ማኖር አለብን። እኔ እናንተ ደግሞ ሀየን ይዘን እረፍ እንላለን። አሁን የምነግርሽን ነገር ጥንቃቄ አድርጊ። ናታንና እሷን ማገናኘት ሳይሆን ያለውን ጸባይ ብታስተካክሊ ይቻላል። የግል ልጅ እኮ አደረካት፣ የጋራ አይደለች። እንዴት ሚስት ታለ ባላለ። ዋናው የእሷ ጸባይ ጥሩ መሆን ብቻ ነው። ደግሞ ብዙ አሉ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪና አዝናኝ ድራማ ነበረ። ቁም ነገር አዘል በጣም እንጃ ቁም ነገር አዘል ነበረ ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ። ላይክ አድርጉ፣ አይከፈልበትም ውዶች። ደህና ሆኑልኝ። ሰላም